ታቦቱ እንደ እሳት ሲንቦገቦግ ተገኝቶ ወደ 4 ኪሎ መንበረ መንግስት ግቢ ቅዱስ ገብርኤል ተወስዶ ከዛም ወደ መካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን እንዲዘዋወር ተደርጎ አሁን ያለበት ቦታ ላይ ስለተተከለው ህንጻ ቤተክርስቲያኑ በቀድሞ ፕሬዝዳንት ግርማ ወልደ ጊዮርጊስ ጥረት ስለተሰራው አካባቢው እስከ አሁን ድረስ በስሙ ስለተሰየመለት ስለ ታሪካዊው ቤተክርስቲያን ስለ ብስራተ ገብርኤል ምን ያህል ታውቃላችሁ? በነገራችን ላይ ሰሞኑን ቪዲዮዎቼ ለብዙ ሰዎች እየደረሱ ባለመሆኑ ላይክ፣ ሼር፣ ኮፒ ሊንክ በማድረግ እነዚህን የቤተክርስቲያን ታሪኮች ለሌሎች ሰዎች እንዳደርስ እንድታግዙኝ ስል ጠይቃለሁ። ደብረ ብስራት ቅዱስ ገብርኤል በአዲስ አበባ ሀገረ ስብከት በከፍተኛ 23 ትምህርት ቤት በድሮ አውሮፕላን ማረፊያ አካባቢ የሚገኝ ደብር ሲሆን የደብሩ ጽላት ድል ገበያ ዝቅ ብሎ ሰዎች ከበውት እንደ ሳት ሲንቦገቦግ በትንግርት ሲመለከቱት ያየ አንድ እረኛ ለአባቱ ያየውን ሄዶ ተናገረ። አባትየውም ለሚመለከታቸው ሄዶ ሁኔታውን ባስረዳ ጊዜ ይህ እንደ እሳት የሚንቦገቦግ ነገር ጽላት እንደሆነ ታወቀ። በዚህም ታቦቱ ተነስቶ 4 ኪሎ በሚገኘው መንበረ መንግስት ግቢ ቅዱስ ገብርኤል እንዲቀመጥ ተደረገ። በአጼ ሚኒሊክ ዘመን የቅዱስ ገብርኤል ጽላት ተገኝቶ ከቤተ መንግስቱ አጠገብ መንበረ መንግስት ቅዱስ ገብርኤል አጠገብ ተተክሎ እንደነበር ታሪኮቹ ይገልጣሉ። በኋላም 2 የቅዱስ ገብርኤል ታቦት በአንድ ላይ መቀመጥ የለበትም ተብሎ ወደ መካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን እንዲዘዋወር ተደረገ። እንደገናም ከጊዜ በኋላ አሁን ቤተክርስቲያኑ ያለበት አካባቢ ያሉት ምዕመናን የምናስቀድስበት አጣም ብለው ለእቴጌ መነን አቤቱታ ባቀረቡ ጊዜ እቴጌ መነንም አቤቱታቸውን ተቀብለው 25000 ካሬ ሜትር መሬት ይሰጣቸው ብለው ፈቀዱ። በእቴጌይቱ ፍቃድ መሰረትም አሁን ኤስኦኤስ ያለበት ቦታ ላይ ለቤተክርስቲያኑና ለካህናት መኖሪያ እንዲሆን ተደረገ። ከ1954 ዓ.ም ጀምሮ በዚህ ቦታ ቤተክርስቲያን ለመትከል በአካባቢው ህዝብ ጥረት ሲደረግ ቆይቶ በ1957 ዓ.ም በታኅሳስ ወር ለጊዜው መቃኞ ተሰርቶ ታቦቱ ከነበረበት መካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን ወጥቶ ወደ ተሰራለት አዲስ መቃኞ ገባ። የበፊቱ መቃኞ የነበረበት ቦታ አሁን በግለሰቦች ተይዟል። ከዛም መቃኞ የነበረበት ቦታ ስላልተመቸ ዛሬ ቤተክርስቲያኑ ያለበት ቦታ ላይ መጋቢት 14 ቀን 1975 ዓ.ም የቤተክርስቲያኑ መሰረት ተጥሎ ስራው ተጠናቆ ታቦቱ ገባ። በጊዜው በቅዱስ ቂርቆስ ቤተክርስቲያን አስተዳደር ስር ይተዳደርም ነበር። በኋላም በብፁዕ ወቅዱስ በአቡነ ቴዎፍሎስ ጊዜ ቤተክርስቲያኑ ራሱን እንዲችል ህዝቡ በጠየቀው መሰረት በራሱ እንዲተዳደር ተደርጓል። የመጀመሪያው የቤተክርስቲያኑ አለቃም አባ አረጋዊ ሆነው ተሾመዋል። አሁን ያለውን ህንጻ ቤተክርስቲያን ለማሰራት ኮሚቴ ተቋቁሞ በቀድሞ ፕሬዝዳንት በዚያን ጊዜ 100 አለቃ ግርማ ወልደ ጊዮርጊስ፣ አባ ማህበር ገላው እጅጉ፣ አቶ ደሳለኝ ጌታቸውና ደጃዝማች ያረጋል ረታ በመሆን ብፁዕ አቡነ መቃርያስን በማስፈቀድ የህንጻ ቤተክርስቲያኑ ቁፋሮ የካቲት 14 ቀን 1968 ዓ.ም ተጀምሮ በ1973 ዓ.ም ተጠናቆ ቅዳሴ ቤቱ ግንቦት 16 ቀን 1973 ዓ.ም ተከበረ። በደብሩ ያለው ጠበልም የፈለቀው በ1953 ዓ.ም ነው። እስኪ ስለ ብስራተ ገብርኤል የምታውቁትን ኮመንት አድርጉልኝ። ስለ ብስራተ ገብርኤል ታሪክ በጽሁፍ ለማግኘት ባዮ ላይ ያለውን የቴሌግራም ቻናሌን እንድትቀላቀሉ ጋብዛለሁ።